በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች የደሙ ፍሬዎች የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም ብዝት ተርፍረፍ ይበልላችሁ። ኢትዮጵያውያንና ውድ ኤርትራውያን እንኳን ለዛሬዋ ዕለት አደረሳችሁ አደረሰን። እንግዲህ ባለፈው በለቀኩት ቪዲዮ ብዙዎቻችሁ ብዙ ነገር ተምራችሁበታል፣ ብዙ ግንዛቤ አግኝታችሁበታል። ብዙዎች ደግሞ ጥያቄ ያነሳችሁ ሰዎች አላችሁ ማለት ነው። እንግዲህ ከተጠየቁት ጥያቄዎች መካከል የተወሰነውን እስኪ ማብራሪያ ሰጥበታለሁኝ። ሁላችሁም እንግዲህ ያንዱ ጥያቄ ለአንዱ መልስ ይሆናል ማለት ነው። ስለዚህ የተዋህዶ ልጆች ሁላችሁም ይህንን ቪዲዮ ከመጀመሪያ እስከ መጨረሻው ድረስ ተከታተሉት። ምክንያቱም ጠቃሚ መካሪ አስተማሪ ስለሆነ የምናደርገውን ነገር ገብቶንና ሳንሸማቀቅ እንድናደርገው ማለት ነው፣ እንድንፈጽም ማለት ነው። ምክንያቱም ይሄ የድህነትና የጸሎት አገልግሎት ስለሆነ ለነፍሳችንም ለስጋችንም ነፍስና ስጋን የሚያክም እግዚአብሔራዊ መንፈሳዊ ሕክምና፣ መንፈሳዊ ጥገና፣ መንፈሳዊ ስሪት፣ መንፈሳዊ ግንባታ ስለሆነ እኔና እናንተ በህይወታችን በኑሯችን በጤናችን እየገባ ህይወታችንን የሚበጠብጥ ህይወታችንን እድላችንን የሚያፈርስ እርኩስ መንፈስ አጋንንትን የምናስወግድበት መንፈሳዊ ሰይፍ መንፈሳዊ መሳሪያ ስለሆነ የተዋህዶ ልጆች ሁላችንም በንቃተ ህሊና ሆነን እንድንሰማውና እንድንከታተለው እሱን ደግሞ ወደ ተግባር እንድንቀይረው ከወዲሁ መልእክቴ ነው ማለት ነው። ይሄንን ቪዲዮ ስትመለከቱ ወይም ስትሰሙ በውስጣችን ያደረ እርኩስ መንፈስ ካለ እሱ ደስ አይለውም፣ ምልክት ሊሰጥ ይችላል ማለት ነው። የማዛጋት፣ የማንጠራራት፣ የማስለቀስ፣ የማንቆራጠጥ ወይም የማቁነጥነጥ ምልክቶችን ታያላችሁ ማለት ነው። ነገር ግን ይሄንን ቪዲዮ እስከ መጨረሻው ድረስ በመስማት መንፈሱ በውስጣችን አለ የለም የሚለውን ራሱ ማየትና መለየት እንችላለን ማለት ነው። ከዛ ባሻገር ደግሞ ይሄንን እኔ የምለውን እያላችሁ ራሳችሁን ከርኩስ መንፈስ አጋንንት ከርኩስ መንፈስ እስራት እንድንወጣ ነው ዓላማው ወይም ደግሞ ፍላጎቱ። ይሄ ቪዲዮ ሊሰራ ሊለቀቅ ወደ እናንተ ሊደርስ ያስፈልገው ለዛ ነው ማለት ነው። ከተነሱት ጥያቄዎች መካከል አንዱ ምንድነው? ማንኛውም ሰው መቁጠሪያ መጠቀም ወይም መቀጥቀጥ ይችላል ወይ ሲል፣ አንደኛው ደግሞ ምን ይላል? እንዴት ለምንድነው አካልህን ራስህን የምትገርፈው የምትቀጠቅጠው ብሎ እንደ ሞኝነትና ወይም እንደ ማጣጣል እንደ ጅልነት አድርጎ የቆጠረው ሰው አለ ማለት ነው። ይሄ የአንድ ሰው ብቻ ጥያቄ ሳይሆን የብዙዎች ያላዋቂነት፣ የጅላጅልነት፣ የቂልነት ምልክት ነው ማለት ነው። ይሄ ምንድነው? በውስጡ ያደረ መንፈስ በጎውን ነገር እንዳያይና እንዳያስተውል ጋርዶበታል ማለት ነው። አሁን ርኩስ መንፈስ አጋንንት የሚጠቅመንን እንደሚጎዳን አድርጎ ትክክል እንዳልሆነ አድርጎ ነው የሚያሳየን ወይም የሚያስመለክተን የሚያናግረን ማለት ነው። ለምን ብትሉ ዛሬ ብቻ አይደለም፣ ከመሰረቱ ስንመለከት ሔዋንን የሚገድላትን ነገር አይገድልሽም፣ የሚያረክሳትን ነገር አያረክስሽም፣ ያከብርሻል፣ አያዋርድሽም፣ ከፍ ከፍ ያደርግሻል፣ አምላክ ያደርጋችኋል ብሎ ነው ሲሰብካት የነበረው ማለት ነው። ከበላቸውም በኋላ ደግሞ እንግዲህ የነበረውን አእምሮ ህሊና የሰው ልጅ አይዘነጋውም፣ በተለይ የተዋህዶ ልጆች ባለማህተቦች ማለት ነው። እና በዚህ ዙሪያ ላይ ሰፋና ጠለቅ ያለ ነገር በተቻለኝ ሰፋ አድርጌ ለማብራራት ለመግለጽ ሞክራለሁ። ጸጋ መንፈስ ቅዱስ፣ የእግዚአብሔር መንፈስ፣ የእግዚአብሔር ሞገስ፣ የእግዚአብሔር ሰላም ከኔም ጋር ከናንተም ጋር ከምትሰሙት ጋር እኔም ከምናገረው እናንተም ከምትሰሙት ጋር አድሮና ጸንቶ ይኑር። በመጀመሪያ ባለትዳር ወይም ደግሞ ማንኛውም ሰው መቁጠሪያን መጠቀም ወይም መቀጥቀጥ
ይችላሉ ላላችሁኝ ሰዎች መቁጠሪያ ለሚለው መጀመሪያ ትዳር ወደሚለው ስንሄድ ትዳር እንግዲህ በእግዚአብሔር ዘንድ የተባረከ የተቀደሰ እግዚአብሔር የባረከው እግዚአብሔር የተገኘበት ክርስቶስ ኢየሱስ የተገኘበት በሐዲስ ኪዳን ስንመለከት በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምረን ስንመለከት ክርስቶስ በዶኪማስ ቤት በሰርጉ ቤት ተገኝቶ ሰርጉን ባርኮለታል ያለቀው እንደውም የክርስቶስ አምላክነት የወላዲተ አምላክ የድንግል ማርያም አማላጅነት የተገለጠበት ቅዱሳን የሚገኙበት ሐዋርያት የተገኙበት ዛሬም የሚገኙበት የሱን ሥርዓት ጠብቀን በቤተ ክርስቲያን ቃላችንን ጠብቀን የምንሄድ ከሆነ ክርስቶስ የሚገኝበት ቅዱሳኑ ደቀ መዛሙርቱ ሐዋርያቱ የሚገኙበት ወላዲተ አምላክ ድንግል ማርያም የምትገኝበት ነው። ሌላው እዚሁ ላይ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምረን ስንመለከት ምንድነው ያለው? አጋዕዝተ ዓለም ቅድስት ሥላሴ የአንድነት የሶስትነት ክብራቸው ወይም ደግሞ ምስጢር የተገለጸበት ነው። እግዚአብሔር አለ ሰውን አለ በመልካችን እንደ ምሳሌያችን እንፍጠር አለ። ሰውን እግዚአብሔር አለ ሲል አንድነቱን ሰውን በመልካችን ሲል በመልካችን ሲል አንድም ሶስትነቱን አንድነቱን ሶስትነቱን የገለጸበት ነው። አያችሁ ሰውን እግዚአብሔር አለ ሰውን በመልካችን በአርአያችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም ሰውን ፈጠረው በአርአያው በአምሳሉ ፈጠረው። ከፈጠረውም በኋላ ባረካቸው ወንድና ሴት አድርጎ ፈጠራቸው። አያችሁ ወንድና ሴት አድርጎ ፈጠራቸው። ከፈጠራቸውም በኋላ ብዙ ተባዙ ምድርንም ሙሏት ብሎ ባረካቸው አለ። እንግዲህ ብዙ ተባዙ ማለት ባልና ሚስት ሆኖ ማለት ነው። ባልና ሚስት ሆኖ ነው ሰው ዘሩን የሚያበዛው ማለት ነው። ስለዚህ ትዳር ማለት የተባረከ ነው። ከዛ ይሄንን ካየን ጊዜ ሰዓቱ እንዳይበዛባችሁ ወይም እንዳትሰላችሁ ስለፈለኩኝ ነው እንጂ ብዙ አንድምታ ምስጢርም አለው ማለት ነው። ስለዚህ የሰው ትዳሩ የተባረከ ነው። ትዳራችሁን የምታከብሩ ከሆነ ትዳራችሁ ምን ያለ ነው? የተባረከ ነው። ከበጎ ትዳር በጎ የሆኑ ልጆች መልካም ፍሬ ያላቸው ለእግዚአብሔር ምቹ የሆኑ ልጆችን የሚገኘው ለቤተ ክርስቲያን አገልጋይ የሚገኘው ከትዳር ውስጥ ስለሆነ ከባለ ትዳር ስለሆነ ስለዚህ ትዳር ምን ያለ ነው? የተባረከ ነው። የሚወለዱት ልጆች ምን አይነት ልጆች ናቸው? የተባረኩ ናቸው። በእግዚአብሔር የተባረኩ ናቸው። ልጆች የእግዚአብሔር ስጦታዎች ናቸው ይላል መዝሙረ ዳዊት መዝሙር 146ን ስትመለከቱ ልጆች የእግዚአብሔር ስጦታዎች ናቸው ይላል። ስለዚህ በእግዚአብሔር በሚገኝበት ትዳር ውስጥ የተሰጡ የተወለዱ ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ከትዳር ከመልካም ባለ ትዳር መልካም ልጆችን እግዚአብሔር ለባለ ትዳሮች ምን ይላል? ይሰጣል ማለት ነው። እሺ ይሄንን ያክል በትዳር ውስጥ ከቆየን አሁን ደግሞ ወደ መቁጠሪያ ወይም ደግሞ ለምንድነው የምትቀጠቅጡት ወይም ደግሞ መቁጠሪያስ ይቻላል ወይ ለምንድነው የምትቀጠቅጡት ለምትሉትም መቁጠሪያስ ማንኛውም ሰው መያዝ ወይም ደግሞ በመቁጠሪያ መጠቀም መጸሎት ማድረግ እንችላለን ወይ ለምትሉትም ጠቅለል አድርጌ አንድ አድርጌ ልመልስላችሁ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ጀምረን ስንመለከት እንዲህ የሚል ኃይለ ቃል ተናግሯል። አምላካችን እግዚአብሔር ምን አለ? አዳም እና ሔዋን አትብሉ የተባሉትን የተከለከሉትን የእግዚአብሔርን ሕግ ተላልፈው አምላክነትን ሽተው የነሱ ያልሆነውን ያልተገባውን ማሰብም መሆንም የማይችሉትን ማሰብም የማይገባቸውን ባሰቡና መሆን የማይገባቸውን ለመሆን በፈለጉ ጊዜ ሰይጣን አዋርዷቸዋል። በሰይጣንና በእነሱ መካከል ደግሞ ጥል ተደርጓል ማለት ነው። የጥል ግድግዳ አለ አሁንም እስካሁን ድረስ ማለት ነው። አያችሁ። ስለዚህ አምላካችን እግዚአብሔር ምንድነው ያለው ለሔዋን ሲናገር እና
ለዳቢሎስ ያለውን በሁለቱ መካከል ያለውን የጸብ ልዩነት በዘሯና በዘሩ መካከል ያለውን ልዩነት ወይም የጸብ ጎራ ሲናገር ባንተና በሴቲቱና በዘሯ በዘርህና በዘሯ መካከል ጥላትነትን አደርጋለሁ እርሱ ራስህን ይቀጠቅጣል አንተ ደግሞ ሰኮናውን ወይም እግሩን ትነድፋለህ እባብ የሚነድፈው መጀመሪያ ምን ላይ ነው ከተባለ እግር ነው እግርን ይነድፋል ማለት ነው ይሄ ጥሬ ቃሉ ነው መንፈሳዊ ህይወታችንን በውስጥ በመንፈሳዊ ህይወታችን ደግሞ ወደ ሰላም እንዳንሄድ የልቦናችንን እግር የሚቀጠቅጥ የልቦናችንን እግር የሚያደማ የልቦናችንን አእምሮ የልቦናችንን ህሊና የልቦናችንን ሐሳብ የሚያፈርስ ነው ማለት ነው እና በውጫዊም ስንመለከት በውጫዊ አካላችንም ስንመለከት እግራችን ወይም የሰውን ሰኮና እግሩን ይነድፋል ማለት ነው ማን እባብ የተባለው እንግዲህ ዘንዶ የተባለው እባብ እየተባለ ሰይጣን እየተባለ የሚጠራው ሰይጣን ያደረበት ፍጥረት ነው እንግዲህ እባብ ማለት ነው ስለዚህ የሰይጣን ማደሪያ ነው እባብ በሱ ላይ አድሮ አዳምና ሔዋንን ከገነት ያስወጣ ርኩስ መንፈስ ዛሬም እኔና እናንተን ከቤተ ክርስቲያን ከሃይማኖት ከመልካም በጎና ከመልካምነትና ከበጎ ስራ ከበጎ ሐሳብ ከበጎ ድርጊታችን ከበጎ ህይወታችን የሚያስወጣን ወደ ምድረ በዳ ወደ ኃጢያት የሚያሳድድን ይሄ መንፈስ ነው ማለት ነው ስለዚህ በሔዋን ዘርና በእባቡ ዘር ምን ተደርጓል ማለት ነው ጥላትነት ተደርጓል አንተ ሰኮናውን ተነድፋለህ እኔ ብዙ ሰዎች አይቻለሁ የሚገርማቸው ነገር በተለይ አሁን ወደ በረሃ ቦታ ስትሄዱ ብዙ ሰዎች እግራቸውን ተነድፈው እኔ እግራቸው የተቆረጠ ሰዎችን አቃለሁኝ እኔ እንደውም አንዷ እህት በገዳም ትኖር ነበር የት ነው ማቃት በርሜል ጊዮርጊስ አለፍ ብለን ስንሄድ ኪዳነ ምሕረት ደለጎ ኪዳነ ምሕረትን እናገኛለንና በዛ ትኖር የነበረች ባመክሮ ትኖር የነበረች እህት ነበረችና ነድፏት እግሯን ነድፏት እግሯ ተቆርጧል ማለት ነው የሚገርማችሁ ነገር ማለት ነው ውስጥ እግሯ የተረከዘ ተጎምዷል በቃ ተቆርጦ ሄዷል ማለት ነው ይሄ መርዛማ የሆነ እባብ የሰይጣን ማደሪያ ማለት ነው እና አሁንም እናንተን ሲያስፈራራችሁ ሰይጣኑ በህልም ሲመጣ በእባብ እየተመሰለ በዘንዶ እየተመሰለ መተት ሲላክም ወደ ሰው በእባብ ሰዎችን ክፉ ሰዎች መንፈሱ ያደረባቸው ሰዎች የእባብ ጭንቅላት ቀጥቅጠው የእባብ ስጋ የሚያበሉ ሰዎች አሉ ይሄ ምንድነው የርኩስ መንፈስ ማደሪያው ወይም መገለጫው ነው ማለት ነው ስለዛ ምን እናደርጋለን መሰላችሁ ያንን ጥላታችንን እምንቀጠቅጠው በዚህ ነው በአንተና በሴቲቱ መካከል ጥላትነትን አደርጋለሁኝ እሱ ራስህን ይቀጠቅጣል አንተም ሰኮናውን ተነድፋለህ ስለዚህ ይሄ መቀጥቀጫ ይባላል ማለት ነው የተዋህዶ ልጆች እኔ አሁን ገብቷችሁና ለካ ለዚህ ነው ምን ተጠቀመው ብላችሁ በደንብ በፍቅርና ሳትሸማቀቁ ሳትሳቀቁ ገብቷችሁ ለሚጠይቋችሁ መልስ እንዲሆናችሁ መልስ እንድትሰጡበት ለልጆቻችሁም ሆነ ለሚጠይቃችሁ ይሄ ይቻላል ወይ ለሚላችሁ ሁሉ አዎ ይቻላል ብላችሁ እንድታስረዷቸው እናንተም መጀመሪያ እንድትረዱ ስለፈለኩኝ ነው ይሄንን ያቀርብኩላችሁ ማለት ነው ስለዚህ በዚህ እንቀጠቅጣለን መጽሐፍ ቅዱስ አሁንም ሐዋርያው ቅዱስ ጳውሎስ ምንድነው ያለው በሮሜ መልእክቱ ምዕራፍ 10 ቁጥር 13 ላይ የእግዚአብሔርን ስም የሚጠራ ሁሉ ይድናል እየቀጠቀጥን የእግዚአብሔርን ስም ስንጠራበት ለምሳሌ አሁን መቁጠሪያውን ከመጀመራችን በፊት ጸሎት ማድረግ አለብን ማለት ነው መቁጠሪያውን ወይም ደግሞ እንደዚህ አይነት መቀጥቀጫ ካላችሁ ማለት ነው ሌላው እነዚህ የሌላችሁ ሰዎች ደግሞ እዚሁ ላይ ልምፈልገው በተለይ በባዕዱ ሀገር ያላችሁ እህት ወንድሞቼ ይሄ ይታያችኋል አይደል ይሄ ገመድ ሲባጎ አያችሁ ይሄን በወፍራሙ ተገዙና አሁን በሶኬት አብዛኛው በሶኬት ይተቀማል ይሄንን ሲባጉ በወፍራሙ ተገዙታላችሁ 1 ሜትር ምናምን በትገዙ ይበቃችኋል በጣም በቂ ነው ማለት ነው አይበጥስ ምን አይል በቃ የድሜ የዘላለም ልክ ነው
ይሄ ይታያችኋል። ይሄ ገመድ በደንብ እዩት። ይሄን ገመድ ትገዙልኛላችሁ። ይሄን ገመድ ትገዙና ጸሎት ታደርጉበታላችሁ። ምክንያቱም የምትጠሩት የእግዚአብሔርን ስም ነው ወገኖቼ፣ የተዋህዶ ልጆች። ምክንያቱም የእግዚአብሔርን ስም የሚጠራ ሁሉ ይድናል። የእግዚአብሔርን ስም ጠርተን የባርከን የበላነው ምግብ ጤና ይሆናል፣ የተባረከ ይሆናል። ውሃውን ባርከን ጸሎት አድርገን ጸበል አድርግልን ስንለው ስንጠጣው በውስጣችን ያለው ደዌ በሽታ በውስጣችን ያደረ ህመም ይወገዳል። በመንፈስም በስጋም የታሰረ ሰው ይድናል ማለት ነው። እርኩስ መንፈስና ስራው አሰራር ሁሉ ይፈርሳል ማለት ነው። የማንን ስም ስለጠራን? እግዚአብሔርን ስም ስለጠራን። የተዋህዶ ልጆች ልብ አድርጉ፣ አስተውሉ፣ ይጠቅማናል፣ ግንዛቤ ይፈጥርልናል ብዬ ያግዘናል ብዬ ነው ይሄንን እንድትረዱልኝ ያመጣሁትኝ ማለት ነው። ለናንተ ነው። ይሄንን ጧፍ ለማታገኙ መቁጠሪያ ለማታገኙ ቤተሰቦቼ፣ ምክንያቱም አሁን የምታገኙ ሰዎች አላችሁ፣ በራሳችሁ የምትኖሩ አላችሁ፣ ግን ደግሞ ራሳቸውን ለሰው እያስገዙ የሚኖሩ በራሳቸው ላይ የማያዙ ማለትም ነፃነት የሌለበት ቦታ ከሌላ እምነት ተከታይ ጋር እየኖሩ ይሄንን ሄደው ወደ ቤተክርስቲያን ሄደው ማግኘት የማይችሉ ቤተክርስቲያን የሌለበት ቦታ የሚኖሩ ሰዎች እንዲጠቅማቸው ነው፣ ለነሱ እንዲጠቅማቸው ነው ይሄንን ግዙ ያልኳችሁ ማለት ነው። ይሄንን ግዙና ጸሎት አድርጉበት። ከዛ በኋላ ጸሎት ስለተደረገበት የተባረከ ይሆናል ማለት ነው። የተዋህዶ ልጆች አሁን በሳውዲ አረቢያ በተለያየ የአረቡ ክፍል የምትኖሩ ቤተሰቦቼ ይሄንን ያመጣሁት ለእናንተ ነው። ይሄንን ደግሞ ጠቃሚ ስለሆነ ለሁሉም ሼር አድርጉልኝ፣ ለሁሉም ጠቃሚ ይሆናል ማለት ነው። ስለዚህ የእግዚአብሔርን ስም የሚጠራ ሁሉ ምን ይላል? ይድናል። ከመከራ ስጋ ከመከራ ነፍስ፣ ከደዌ ስጋ ከደዌ ነፍስ፣ ከቁስለ ስጋ ከቁስለ ነፍስ ይድናል ማለት ነው። መዝሙረኛው ቅዱስ ዳዊት ምን አለ? በአንተ ስም ጥላቶቻችንን እናሸንፋለን። አያችሁ፣ እየቀጠቀጥን ጥላቶቻችን ምን እንላለን ማለት ነው? እናሸንፋለን ማለት ነው። ስለዚህ ምንጊዜም ጸሎት ከመጀመራችሁ በፊት የተዋህዶ ልጆች ምንጊዜም እዚህ ላይ ጸሎት ታደርጋላችሁ ማለት ነው። መጀመሪያ ጸሎት ታደርጋላችሁ። ምን እያላችሁ? ህቡዕ ስሞችን፣ የእግዚአብሔርን ህቡዕ ስሞችን እየጠራችሁ አጋዕዝተ ዓለም፣ ቅዱስ ሥላሴ፣ ኤልማስ፣ ማስያስ፣ ኤልሻዳይ፣ አዶናይ፣ ቅዱስ መድኃኔዓለም፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ኤልማስ፣ ማስያስ፣ ኤልሻዳይ፣ አዶናይ፣ ቅዱስ እግዚአብሔር፣ ጸባኦት፣ አዶናይ እያላችሁ ይሄንን ጸሎት ታደርጉበታላችሁ። ለኔ ህይወት፣ ለኔ ድህነት፣ ላጋንንት እሳት፣ ላጋንንት መጥፊያ መውደሚያ፣ የእሳት ሰይፍ፣ የእሳት አለንጋ፣ የእሳት መጥረቢያ አድርግልኝ። እርኩሳን መናፍስት የሚቀጠቀጡበት፣ የሚዋረዱበት፣ የሚጋለጡበት፣ ምስጢራቸውን የሚገልጹበት አድርግልኝ፣ ለኔ ድህነት አድርግልኝ እያላችሁ በውስጣችን ያደረውን እርኩስ መንፈስ አጋንንት የምንቀጠቅጥበት ስለሆነ ከጸሎት ከመጀመራችን በፊት እዚህ ላይ ጸሎት ማድረግ፣ ይሄ የእሳት ሰይፍ፣ የእሳት አለንጋ፣ የእሳት መዶሻ ያደርግልን ዘንድ ማለት ነው። የእግዚአብሔርን ህቡዕ ስሞች ኤኮስ፣ አሚኢ፣ ኤንካእ እያልን እነዚህ ህቡዕ በዕብራይስጥ ቋንቋ የተጻፉ ህቡዕ ስሞች አሉ። የእግዚአብሔር ህቡዕ ስሞች ማለት ነው። ኤኮስ፣ ኤኔ ከምካም፣ ኤቦካ፣ ኪሮም፣ ለካ፣ ፌኤ፣ ሎኬ፣ ዋርናኬ፣ ጓእ፣ አሜኤ፣ ኤንካእ፣ አብሶላ፣ አስቤክ፣ አበስኩኡ፣ አሜኤ፣ አውፅእ፣ ኤቃእ፣ ኤጴኤ፣ ካብዕርዮ፣ አራህላዮን፣ ያብሳት፣ ጸ እያላችሁ ትጸልዩበታላችሁ ማለት ነው። ይሄንን ስታደርጉ እርኩስ መንፈስ አጋንንት ምን ይላል? ይንቀጠቀጣል። ይሄንን ህቡዕ ስም እየጠራችሁ ትሰግዳላችሁ። አሁን ያልኩትኝን ማለት ነው። በጭራሽ ነው የማይችለው አጋንንት፣ እርኩስ መንፈስ አጋንንት። ኤኮስ፣ አሜኢ፣ ኤንካእ፣ ብዕላ፣ ኪፍ፣ አራሃሎ፣ አወፅ፣ አውፅእ፣ ኤቃእ፣ ኤጴ፣ ካብዕርዮ፣ አራህላዮን፣ ያብሳት፣ ጸ 7 ጊዜ እያላችሁ መስገድ፣ መቁጠሪያውን ላይ ጸሎት ማድረግ። ተረዳችሁኝ? የተዋህዶ ልጆች ይሄንን እያላችሁ መቀጥቀጥ።
ይሄንን እያላችሁ መቀጥቀጥ፣ ይሄንን እየጠራችሁ መስገድ፣ ይሄንን መስማት በጭራሽ አይፈልግም እርኩስ መንፈስ አጋንንት ይዋረዳል። ይሄንን ስትሰሙ ሁሉ ሰውነታችሁን ይወራችኋል። ሰውነት ከእግር ጥፍር እስከ ራስ ፀጉር በነፍስ በመንፈስ በስጋ በአጥንት በደም ተቆራኝቶ ተጋምዶ ተዋልዶ ተዛምዶ የመጣ የዘር አጋንንት በውስጣችን ዛር አይነ ጥላ ሲኖር ይሄንን ሲሰማ ምን ይላል? ይንቀጠቀጣል። ማንኛውም ርኩስ መንፈስ አጋንንት ይሄንን መስማት አይችልም። ይሄንን ሲሰማ ምልክት ይሰጣቸዋል፣ ይወራቸዋል፣ ያቃጥላቸዋል፣ ይደነዛቸዋል፣ ያዛጋቸዋል፣ ሌላም ነገር ሊያስጮህም ይችላል ማለት ነው። ስለዚህ ይሄ የርኩስ መንፈስ አጋንንት መቀጥቀጫና ማውደሚያ ስለሆነ ዛሬ ይሄንን እንዲትረዱልኝና በዚህ ልክ ጸሎታችሁን እንዲታበዙ ስለፈለኩኝ ነው ማለት ነው። ከዛ በኋላ እናንተ አሁን ማንኛውም ሰው ለምሳሌ አንድ ጉዳይ ቢኖራችሁ የሆነ መስሪያ ቤት የሆነ ጉዳይ ኑሯችሁ ልትሄዱ ብትፈልጉ ከመውጣታችሁ በፊት ይሄንን ጸልያችሁ ታሰር ብላችሁ መውጣት አለባችሁ። አሰሪዎቻችሁ ጋር ስትቀርቡ አሰሪዎቻችሁ ስትሄዱ የሆነ መከራ የሆነ ፈተና ሲያመጣባችሁ ታሰር እያላችሁ መቀጥቀጥ መቻል አለባችሁ ማለት ነው። ለምንድን ነው ታሰር የምንለው? እኛ ጋር ያለው መንፈስ አሰሪዎቻችን ላይ አድሮ ከኛ ተነስቶ ቀድሞ አሰሪዎቻችን ላይ ይሆንና ምን ይላል ማለት ነው? ይዋጋናል ማለት ነው። እነሱ ላይ አድሮ እንደገና እኛን መልሶ ምን ይላል? እንዲያሰቃዩን እነሱ ላይ አድሮ ያሰቃየናል ማለት ነው። ደሞዝ እንዳይከፈላችሁ፣ እድገት እንዳይኖራችሁ፣ በሰራችሁት ክብር እንዳይገባችሁ የሚያደርግ ማለት ነው። ይሄ በትዳራችሁ ውስጥ በትዳር ውስጥ ፈተና ላለባችሁ ሰዎች፣ በመስሪያ ቤት ፈተና ላለባችሁ ሰዎች፣ በአሰሪዎቻችሁ ለምትፈተኑ ሰዎች ጉዳይ ለማስፈጸም ወደ አንድ መስሪያ ቤት ወደ አንድ ቦታ ወደ ኤምባሲ ወደ ተለያየ ቦታ ስትሄዱ በተለያየ ቦታ የተለያየ ጉዳይ ኑሯችሁ ስትሄዱ ቀደማችሁ ምን ማለት አለባችሁ? እየቀጠቀጣችሁ ከኔ ላይ ተነስተህ እዛ ቦታ ላይ እንዳትረብሸኝ እኔው ላይ ታሰርና እየተቃጠልክ እየተቀጠቀጥክ ተቀመጥ ማለት መቻል አለባችሁ። ከኔ ላይ እንዳትሄድ ታሰር። በኔ ላይ ያለ እርኩስ መንፈስ ከኔ ተነስተ ወደ ሌላ ሰው ላይ በአሰሪዎችም ሊሆን ይችላል፣ በዛ በምትሄዱበት ብቻ በማንኛውም የዕለት ተዕለት ህይወታችሁ ይሄንን ታሰር እያላችሁ መስገድ፣ መቀጥቀጥ፣ ታሰር፣ ግንባር ላይ ታሰር እያላችሁ ግንባር ላይ እንዲታሰር ማድረግ። ግንባር ላይ የሚታሰረው ምንድነው? መላ አካላታችንን እንዳይቆጣጠር አእምሯችሁን፣ አንደበታችሁን። አሁን አንዳንድ ሰው መናገር የሚፈልገውን ሊናገር ቀርቦ ልክ እነሱ የሚናገርበት ሰዓትና ጊዜ ቦታ ላይ ሲቆም ያ ሊናገር ያሰበው ይጠፋበታል፣ ይኮላተፋል፣ ይንቀጠቀጣል፣ ያልበዋል፣ እጁ ይንቀጠቀጣል። ሊያነብ ሲል ሊናገር ሲል አፉ ይንተባተባል። ተመልከቱ። ይሄ ምንድነው? አንድ በውስጣችን የነበረ አብሮን የቆየ ስር የሰደደ አይነ ጥላ ሲኖር፣ አንድም በመተት እንደዛ እንድንሆን ኮንፊደንስ እንዳይኖረን በሰው ፊት ፈሪዎችና ልፍስፍሶች እንድንሆን የሚያደርገን አንገታችንን ቀና አድርገን እንዳንሄድ እንዳንናገር የሚያደርግ የክፎች መናፍስት ወይም ደግሞ በመተት የተላከ የደፍተራ የሼኪ መንፈስ ወይም የጥንቆላ መተት ሲኖር እንደዚህ የሚያደርገው ማለት ነው። የተዋሕዶ ልጆች ልብ አድርጋችሁ ስሙኝ። ይሄንን ምንጊዜም ይሄን እርኩስ መንፈስ ገስጸንና ቀጥቅጠን አሁን ስለ ቅጥቀጣ ምን እንደሆነ ነገርኳችሁ አይደል? ይሄንን ነው ማድረግ ያለብን። ሌላው ጥሬ ቃሉ መቁጠሪያ ማለት ምን ማለት ነው ሲባል መቁጠሪያ ማለት መስፈሪያ ወይም መለኪያ ማለት ነው። ሌላ ምንም አይነት እንትን የለውም፣ ተልእኮ የለውም። ጥሬ ቃሉ አሁን ስለ ስሙ ነው የምነግራችሁ። መቁጠሪያ ማለት ምን ማለት ነው ካላችሁ ቅድም መግቢያ ላይ እንደተናገርኩት ብዙ ሰዎች አሁን መቁጠሪያ ማንኛውም ሰው እንደማይዘው ተደርጎ ተሰርቷል አእምሯችን ውስጥ ማለት ነው።
እና በዚህ ዙሪያ ደግሞ ሰፋ ያለ አውደ ምሕረት ላይ ሰፋ ያለ ትምህርት አልተሰጠበትም። የማይፈልጉትም ሰዎች እኛ እንድንይዘው የማይፈልጉትም ሰዎች ስላሉ ማለት ነው። ስላሉ ለምን ይሄ እርኩስ መንፈስ የሚዋረድበት መተት የሚፈርስበት እኛ የምንድንበት አጋንንት የሚቃጠልበትና የራሱን የሚያጋልጥበት የሚዋረድበት ስለሆነ ከአጋንንት ጋር የሚኖሩ ሰዎች ይሄንን እንድንይዝ ይሄንን እንድንጠቀም አይፈልጉም። በዚህ ጸሎት እንድናደርግ አይፈልጉም። ዝም ብለን ብቻ ይሄንን ይዘን እንድንመላለስ ያደርጉናል። አያችሁ ይሄንን ስናነብ አሁን ያ መንፈስ አእምሯችንን ይዘዋል፣ ጸሎታችንን እንዳያርግ እንዳይሰማ ያደርገዋል ማለት ነው። እግዚአብሔርን ማግኘት የምንችለው በተመስጦ ውስጥ ነው ማለት ነው። ስለዚህ ጸሎት ከሚደረጉበት መካከል አንዱና ዋነኛው መሳሪያዎቻችን እነዚህ ናቸው ማለት ነው። አሁን ይሄም ሰይፋዊ የሰይፍ መንፈሳዊ ሰይፋችን ነው፣ ይሄም መንፈሳዊ ሰይፋችን ነው። የምንጠራው የእግዚአብሔርን ስም ነው። ያንድ የደፍተራ ወይም የጠንቋይ ስም አይደለም የምንጠራበት ማለት ነው። የእግዚአብሔር ስም እግዚአብሔር ነው የሚጠራበት ማለት ነው። ነገር ግን ይሄንን ለምን ትጠራላችሁ እያሉ እንደሚዋረድና እንደሚጋለጥ ስለሚያውቁ ርኩስ መንፈስ እነሱ ላይ ሆኖ እየየ ይላል ማለት ነው። ለምን እንደዚህ ይሆናል እያለ ሲያለቅስና ሲያላዝን ይውላል በየሚዲያው በየእንትኑ ማለት ነው። ለምን እያለ እና መቁጠሪያ ማለት መስፈሪያ መለኪያ ማለት ነው። የጸሎት መስፈሪያ የጸሎት መለኪያ ማለት ነው። ማለትም ጸሎት ስናደርግ ይሄ ማለት ጸሎት መለኪያ ነው ስላችሁ እንደው ለክተን መጥነን እንድንጸልይ አይደለም። አንዳንድ ሰው አሁን የአምልኮ ስግደት 7 ጊዜ ስገድ፣ 21 ጊዜ ስገድ፣ 12 ጊዜ ስገድ። ተመልከቱ እንዴ ለእግዚአብሔር ምስጋና ስናቀርብ ለክተን ሰፍረን እንዴት እናቀርባለን? ለባህሪው አይስማማም እኮ። አቅማችን እስከፈቀደ ድረስ እስከምንደክም ድረስ መስገድና እስከሚያልበን ድረስ መንበርከክ መጸለይ አለብን። መንፈስ ቅዱስ አይገደብም። መንፈስ ቅዱስ እሱን ለማመስገን እግዚአብሔርን ለማመስገን ገደብ ሊወጣለት አይገባውም በጭራሽ ማለት ነው። እንኳን አይደለም ለመለኮቱ ለቅዱሳን እንኳን ራሱ በመንችለው መጠን በመንችለው ቋንቋ በመንችለው ጊዜና ሰዓት ወላዲተ አምላክ ድንግል ማርያምን ማመስገን ይገባናል። ስለ እናትነቷ ስለ አማላጅነቷ ማለት ነው። እግዚአብሔር ከሁላችን ጋር ይሆነልን። ስለዚህ መለኪያና መስፈሪያ ነው ስላችሁ ለምሳሌ ይሄ 41 ቢሆን 41 ጊዜ እግዚኦ ማረነ ክርስቶስ እንላለን፣ 41 ጊዜ ክራላይሶ እንላለን፣ 12 ጊዜ ሰላም ለኪ እንላለንና ያ ምንድነው መለካት ስላችሁ አሁን የ41 ጊዜ ለምን ተባለ ሲል ምስጥር አለው፣ የራሱ ምስጥር አለው። እሱን ሌላ ጊዜ ደግሞ ሰፋ ባለ ሰዓት እንመለከተዋለን ማለት ነው። ነገር ግን በዚሁ እየተግንዛቤ እንዲኖራቸውና እየተረዳችሁት እንድትሄዱ ትንሽ ልበላችሁ ብዬ ነው። ስለዚህ 12 ጊዜ ሰላም ለኪ ብንል 12 ፍሬዎች ተቆጥረው ምልክት ተደርጎባቸው 12 ጊዜ ሰላም ለኪ 12 ጊዜ አቡነ ዘበሰማያት 12 ጊዜ ሰላም ለኪ እናደርሳለን ማለት ነው። አባቶቻችን አብዛኛውን ጊዜ አባቶቻችን ናቸው የሚይዙት። እነሱ ምንድነው ዓለምን ንቀው ዓለምን ትተው በመነና ህይወት የገዳም የገቡ ወይም ደግሞ እንደው በእድሜ የገፉ ሰዎች ይተቀሙበታል ማለት ነው። ኃጢያትን ትተው ወደ ጸሎቱ ዓለም ሲመለሱ ወደ ጸሎት ህይወት ሲመለሱ አብዛኛውን ጊዜያቸውን በጸሎት ምን ይላሉ ማለት ነው ጊዜያቸውን ያሳልፋሉ። እና ይሄ ተጋርሎ የምናደርግበት መሳሪያችን ነው። ቅዱሳን በዚህ ጸሎት እያደረጉ ተጋርሎ ያደርጋሉ። አባቶቻችን አይደለም በመቁጠሪያ እኮ በሰንሰለት ራሳቸውን ይገርፋሉ፣ ይጎስማሉ፣ አካላቸውን ይጎስማሉ። ለምን ስጋችን ደከመው ስጋችን አይሆን ስጋን ለነፍስ ማስገዛት ስጋና ነፍስን ለእግዚአብሔር ማስገዛት ዓላማቸውና እቅዳቸው ስለሆነ ስጋን ማድከሚያ ስለሆነ ማለት ነው። በስጋችን ላይ ያደረ ስጋዊ ምኞትና ስጋዊ ፍላጎት እንዲሞት ርኩስ መንፈስ አጋንንት ያንን ስጋዊ ፍላጎታችንን ስጋዊ ምኞታችንን ተጠቅሞ
ወደ ኃጢአት እንዳይወስደን እንዳይጥለን በጾም በጸሎት በስግደትና ራስን አካልን ስጋን በመጎሰም ስጋን ለነፍስ ነፍስና ስጋን አስታርቀን ነፍስና ስጋችንን ለእግዚአብሔር ማስረከብ ስላለብን እርኩስ መንፈስ አጋንንት እንዳይሰለጥንብን እንዳይመቸው በእኛ ላይ መኖር ድሎት እንዳይሆን ለሱ ምቾት እንዳይሆን እንቀጠቅጠዋለን ማለት ነው። ስለዚህ ጥላታችን ምን እንላለን ማለት ነው? እንቀጠቅጣለን። መቀጥቀጥ ማለት ይሄ ነው። ስለዚህ የተዋህዶ ልጆች ይሄንን ቪዲዮ የምታዩ ያያችሁ የሰማችሁ የደረሳችሁ ሁሉ አሁንም ለብዙ ሰዎች ተደራሽ እንዲሆን አድርጉት። በሌላ ጊዜ ደግሞ እንደዚሁ ቀጣይ ላይ ይጀላችሁ መጣለሁ ማለት ነው። ስለ ጸሎት ጥቅምና ትርፍ ሰፋ ባለ ሁኔታ እየተማማረን ተጋርሏችንን እንቀጥላለን ማለት ነው። ይሄንን እርኩስ መንፈስ በህይወታችን በኑሯችን ያለውን እርኩስ መንፈስ ከህይወታችን ከኑሯችን ከቤተሰባችን ማስወገድ አለብን። ሌላው እንግዲህ ይሄንን ተጋርሎ እያደረጋችሁ ሌላ የሚታደስ የሚላክ በየጊዜው የሚላክ መንፈስ አለ ማለት ነው። ለዚህ ደግሞ አምደው ቅዱስ ሚካኤል ገዳም ሄደን ጸሎት ስናስደርግ መተትና አስማት የመተተኞች መተት ይፈርሳል። የሚፈርስበት እዛ ሄደን ጸሎት ስናስደርግ እዛ ቦታ ላይ ሄደን የመቋሚያ አውድ ጸሎት እየተደረገ በየስማችን በክርስትና ስማችን ጸሎት ይደረጋል ማለት ነው። መቋሚያ ይጣላል ወይም በመቋሚያ ጸሎት ይደረጋል። መቋሚያ ይዘቀዘቃል። ጥላት ዲያብሎስ እርኩስ መንፈስ አጋንንት ተዘቅዝቆ ስራው ሁሉ ፈርሶ ከግራችን በታች እንዲሆን ከግራችን በታች እንዲጥልላችሁ ተብሎ ይጸለያል። ይጣልላችሁ ከግራችሁ በታች ይውደም እየተባለ የመተተኛና ያስማተኛ ስራ እንዲወድም እንዲከሽፍ ነው የቦታው ቃል ኪዳን ማለት ነው። እዚህ ቦታ ላይ ቃል ኪዳን አለ። ስለዚህ በመተት የተቸገራችሁ እየታደሰባችሁ እየተላከባችሁ የተቸገራችሁ ሰዎች ሰኔ 11 ደን በ13 እንመለሳለን ማለት ነው። የዓመቱ የመጨረሻ ጉዞ ይሆናል። ከዛ በኋላ የሚኖረን መስከረም 12 ላይ ነው የሚኖረን ማለት ነው። እዚህ ቦታ ላይ ሄዳችሁ ጸሎት ስታስደርጉ የተደረገባችሁ የተላከባችሁ መተት ይፈርሳል። ድጋሚ ሲታደስ ግን ሲላክ ወደ ራሳቸው ይመለስና የናንተ ስቃይና የናንተ ውድቀት ለሚልከው ሰው ወይም ለላኪው ይሆናል ማለት ነው። ይሄ የቦታው ቃል ኪዳን ነው። እዚህ ቦታ ላይ መሄድ የምትችሉ ሰዎች እንድንሄድ በተቀመጠላችሁ አድራሻ ማናገር ትችላላችሁ ማለት ነው። መሄድ የማትችሉ በባዕድ ሀገር ያላችሁ እህት ወንድሞቼ በዚህ ስቃይ በዚህ ችግር ውስጥ ያላችሁ ቤተሰቦቼ ጸሎት ማስደረጊያ መባችሁንና ስመ ክርስትናችሁን የናንተንም ሆነው የቤተሰቦቻችሁን መላክና እዛ ቦታ ላይ ጸሎት ማስደረግ ትችላላችሁ። ብዙ ሰዎች ከብዙ አይነት መከራ ጭንቀት ከብዙ አይነት ጉድ ወጥተውበታል ማለት ነው። ስሙን ጠርተው አሁንም ስሙን እየጠራ የስመ እግዚአብሔርን የሚጠራ ሁሉ ምን ይላል? ይድናል ስላለ መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ተናግሮታል። ስለዚህ በዚህ ቦታ ላይ ስመ እግዚአብሔር እየተጠራ እግዚአብሔር ጥላታችሁን አጋንንትን ስራውንና ሴራውን ተንኮሉን ያፍርስላችሁ ይጣልላችሁ እየተባልን ፍካሬስ ዘጻርቃን እየተጸለየ አመድ ዶግ ይሆናል። አምደው ቅዱስ ሚካኤል ጥላታችንን አመድ ያደርገዋል። የተዋህዶ ልጆች የትም የሌለ ቃል ኪዳን ነው እዚህ ቦታ ላይ እኔ ከምነግራችሁ በላይ ነው። የቀመሳችሁት ያያችሁት የተደረገላችሁ ብትመሰክሩ የተሻለ ነው። እኔም ስለተደረገልኝ ነው ምስክርነቴን የምሰጠው ወይም ወደዚህ ቦታ ላይ እንድትሄዱ ነው የምጋብዛችሁ። እኔ ተደርጎልኝ ነው ስለተደረገልኝ ነው የምመሰክረው። ስላገኘሁበት ትርፍና ጥቅም መንፈሳዊ ህይወት መንፈሳዊ ቁመናዬን ነው የምነግራችሁ ማለት ነው። አያችሁ። ስለዚህ ብዙ ሰዎች ሄደው ድነዋል። እናንተም ኑ ዳኑ። መሄድ ማትችሉ እንደመጣችሁ ተደርጎ ይቆጠርላችኋል። በጭንቀት ውስጥ ያላችሁ በሐዘን ውስጥ ያላችሁ
ሕይወታችሁ ታሪካችሁ ተበላሽቶባችሁ ቀኑ ጨልሞባችሁ ከቋጥኝ የከበደና የገዘፈ የእርኩስ መንፈስና የክፉ ሰዎች የደፍተራዎች ሸክም የወደቀባችሁ ኑ ተፈቱ እዚህ ቦታ ላይ ገንዘብ ንብረት የተቀማችሁ የተወሰደባችሁ መጥሪያ ይሰጣችኋል ያንን መጥሪያ መታችሁ ለከለከላችሁ ለካዳችሁ ሰው ትሰጡታላችሁ እዛ ቦታ ላይ ሂዶ የእምነት ክህደቱን ቃል ሰጥቶ ካመነ ይመልሳል ካላመነ ግን ቅዱስ ሚካኤል እውነቱን ያውጣ ፍርዱ በእጁ ነው እውነቱን እሱ ያውቃል ብለው አባቶች ጸሎት ያደርጉላቸዋል ከዛ በኋላ ያ ሰውዬ የወሰደውን ንብረት ሳይበላው ይጠፋል ይወድማል ማለት ነው ይሄ የትዕቢቱ አንገተ ደንዳኖች አንገታቸው ጫንቃቸው ይሰበራል ይላል መጽሐፍ ቅዱስ ስለዚህ በእግዚአብሔር ያላገጠ ሁሉ በስሙ የቀለደ ሁሉ ደጁን ረግጦ የካደ ሁሉ እግዚአብሔር እሱን አያውቀውም ይክደዋል ይጠፋል ያ ሰው ማለት ነው ስለዚህ እዚህ ቦታ ላይ ለመሄድ ይፍቀድላችሁ ኑ ዳኑ ቪዲዮውን ለቤተሰብ ለወገን መዳን ላለበት ሁሉ ሼር አድርጉት ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ አከብራችኋለሁ ሰላም ሁኑልኝ ሰላም እግዚአብሔር ይብዛላችሁ አሜን